ኑን ዋቀስ እና እኔም ስደተኛ ነኝ ለኔም ይርዱኝ አልኳቸው። እዛ አካውንት እንዲከፍቱም ተፈቅዶሎታል። ሶማቴው ማይበር ሲባል ይሄ መብት የለውም፣ በህግም የተደነገገ ነው። የባይድ መዘባበቻ የኢትዮጵያ ቤተክርስቲያን እኮ ታሪኳ ታላቅ ነው። የባይድ እኔ አዘኛለሁ። የባይድ መዘባበቻ ህግ ያድናል፣ ህግ ይገላል። የቅዱስ ሲኖዶስ ዝርዝር ውሳኔ ምንድን ነበረ? ፋጢማ አብደላ ለገንዘብ ስጡኝ ያልኩኛው እኔ እላለሁ ሁልጊዜ እናንተ ከፋጢማና ከአብደላ አትነሱ ባካችሁ። ፋጢማን አብደላን ረድተውኛል። ጅቡቲን ቤተክርስቲያን ስሰራ የኔ ጌታ የት እንደሄደ እንዲያውም ይሄን ዋናዋ ቤተክርስቲያን ነበር መጠየቅ ያለ የት እንደሄደ አላውቅም። እኔ የአንድ ቤተክርስቲያን ግዢ ገዳም ግዢ እንዳላቃለውና እርሱን ገዳም ባርከውታል። እኛም አጥብተን እንደሆነ እንዳይ እንዴ ከህግ የሚያልፍ የለም። ልመና ነው። ለምኑ ይሰጣችኋል ብሏልና ክርስቶስ። እኔ እነዚህን ለምኜ ልመናዬን የማይቀበሉ ከሆነ ክርስቶስ ካለው በላይ ሆነዋል። ንጋገኙም የተባሉት ድንጋይ ሊወርውሩና ፎቶ ሊያነሱ በእኔ ላይ ሊጮሁ መጡ። አሁን እንደው ሲሄዱ ሁሉም ምዕመናን እንዲቀበሉ እንዲያው እንጂ እኔስ ተስፋ አለኝ። እንዲያው ንስሐ ገብተው እነሱ ሁሉም መጥተው ይቀበሉኛል ብዬ ነው የማስብ። በእውነቱ የሚያሳስታቸው አማኞቻችንን የሚያሳስተውን ልብ ይስጠው ነው። አሁን እኔ አፍሬያለሁ። እኔን አዋረዱኝ የሚል አይደለም። ያን ጊዜ ሲጮሁ ወይ ቤተክርስቲያኔ ታሪኬ ተዋረደች ነው የኔ። የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ ትልቅ እንግዳ ይዤላችሁ መጥቻለሁ። የኛ ጉዳይ ከቤተክርስቲያን ጎን መቆም ነው አይደለም? ቤተክርስቲያን ማለት ህንጻ ሥላሴ ህንጻ ቤተክርስቲያን ጭምር። ህንጻ ሥላሴ ማለት እኔና እናንተ ነን። ዛሬ ያስኩላችሁ ጉዳይ ከቅርብ ወራቶች ጀምሮ ለረጅም ጊዜ በተከታታይ ጉዳዮችን ስንሰራበት የነበረውን የአቴንስ ኪዳነ ምሕረት ወይ ደግሞ የኖርዲክና የግሪክ አካባቢ ሀገረ ስብከትን በተመለከተ ከግሪክ አቴንስ በተነሳው ጉዳይ ምን መረጃ አድርገን ተደጋጋሚ ፕሮግራሞችን ሰርቼላችኋለሁ። ዛሬ መቋጫውን ነው ይዤላችሁ የመጣሁት። መቋጫው ደግሞ ምዕመናን ጋርም ያለውን ችግር በሁለት ሀገረ ስብከት ነን በሚሉና ትክክለኛው ሀገረ ስብከትም ኖሮ እንደገና በግሉ ፈቃድ አውጥቶ
ምዕመናን ይዞ በመንቀሳቀስ ላይ የሚገኘው ከሶማቴው ጋር በተያያዘ ሰፊ ውዝግብና ክርክር እንደነበር አይታችኋል። ይሄንን ሁሉ ነገር ለመፍትሄ እንዲሆን በሚያመች መልኩ በተቻለን አቅም እንደ ሰው እየተሳሳትን ስራዎች ለመስራት ሞክረናል። የሰራናቸው ፕሮግራሞች እግዚአብሔር ይመስገን ውጤት አምጥተው በቅዱስ ሲኖዶስ ውሳኔ አግኝተዋል። ውሳኔዎቹም የሚከተሉት ናቸው ብዬ ነው ያልነግራችሁ። ዛሬ የውሳኔዎቹ ማሳረጊያ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልያስን በአካል ይዤላችሁ መጥቻለሁ። አብራችሁን ስትቆዩ ዛሬ ቀጣይ የሚያደርጓቸውንም ነገሮች እስካሁን ከተፈጠሩ መፍትሄዎች አንፃር ምን መደረግ አለባቸው የሚሉ ጉዳዮችን ከናንተ ጋር አብረን እናወራለን። እንዲህ በውጭ ሀገር የሚገኙ ሀገረ ስብከቶች ብዙ ጊዜ ከመመናንና ከሀገረ ስብከት ጀምሮ ቤተክርስቲያን ውስጥ በጣም ብዙ ችግሮች ይነሳሉ። አባቶች ደግሞ መፍትሄ ለማምጣት የቻሉትን ያደርጋሉ። ቅዱስ ሲኖዶስ ደግሞ ውሳኔ ወስኗል። እሱንም በተመለከተና በቅርብ ቀናት ውስጥ እናንተን ለማግኘት በግሪክ ይገኛሉ። የእሳቸው ሐሳብ ምንድነው? ቀጣይስ የሚያደርጓቸው ጉዳዮች ምንድናቸው? ስለሳቸውም ወደ ኋላ መለስ ብለን አንዳንድ ነገሮች እናነሳለን። አርአያ መካሻ ነኝ። አብራችሁን እንድትቆዩ ጋብዛለሁ። ብፁዕ አቡነ ኤልያስ ስቱዲዮአችን ተገኝተዋል። እንኳን ደህና መጡ ብፁዕ አቡነ ኤልያስ። እናንተ እንኳን ደህና ቆያችሁ። እግዚአብሔር ይመስገን። በረከቱ ይደርብን፣ ቡራኪው ይድረሰን። አባታችን ስለ ግሪክና ኖርዲክ ሀገረ ስብከት ሊቀ ጳጳስ እዛው አካባቢ ስለነበሩ መቼ ነበር የተረከቡት? ጊዜውስ መቼ ነበር? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን አሁን የምንወያይበት ለሰላም፣ ለፍቅር፣ ለአንድነት ነውና ይህንን ሰላማችንን፣ ፍቅራችንን አንተ እንድታጸናልን፣ አንተ እንድትባርክልን እንለምንሃለን። ይሄ ሀገረ ስብከት የተቋቋመው እንደው በብፁዕ ቅዱስ አቡነ ተክለ ሃይማኖት ጊዜ ነው። በእሳቸው ጊዜ ነው። አሁን ደብዳቤውን ረስቸው መጣው እንጂ በግሪክ ካለህ ከጅቡቲና ከኬንያ ሀገረ ስብከት ጋር ደርበህ ይህን ቤተክርስቲያን እንድታደራጅ ብለው መጀመሪያ የጻፉ ብፁዕ ቅዱስ አቡነ ተክለ ሃይማኖት ናቸው። እና እንደርኩም ብዙ ትግል ተካሂዶ ነበረ። እግዚአብሔርም ረድቶ ነበረ። ጆርጅ ፓፓንድሬው የሚባል የትምህርት ሚኒስተር ነበረ። የግሪክ የትምህርት ሚኒስተር ሁልጊዜ ከሲኖዶሱ ስብሰባ ጊዜ እየተገኘ ይሰበሰባል። ድምፅ አይሰጥም። በውይይት ጊዜ ይወያይ፣ ይነጋገራል፣ ሻይ ሲጠጡ ይጠጣል እንጂ ድምፅ አይሰጥም። ግን መገኘት ግዴታው ነው እና ስለዚህ ያገባዋል የሃይማኖትን ጉዳይ። እንዲያውም ቦታ ሰጥቶኝ ልሰራ በምዘጋጅበት ጊዜ ነው ይሄ የሲኖዶስ ክፍፍል የመጣው። መርቆሬዎስ ጳውሎስ የሚለው ክፍፍል መጣ። እኔም ግሪክን ትቼ ወደ ሱዲን ሄድኩኝ። ይህ ነው የተበላሸው። መጀመሪያው የጀመርኩት ስራ በጣም ትልቅ ውጤት ነበረው። በቤተክርስቲያን ቦታም ሊሰጠኝ ተዘጋጅቶ ይኸውን ደብዳቤ ያለ ራሱ ሊሰጠኝ ተዘጋጅቶ ሳለ የቴክኒክ ክፍል ጭምር ቦታውን ከሰጠ በኋላ በቴክኒክ ሁሉ ልንረዳለን የሚል ተጽፎ እዚህ በጽሁፍ ተቀምጧል። ይሄኛው ደብዳቤ ማለት ነው። አዎ ጆርጅ ፓፓንድሬው የሚለው የጆርጅ ፓፓንድሬውን አላሳይህ። ይሄ የባንኩ ነው። ያኛው ይሄ ለአቡነ ኤልሳ የተጻፈው ምንድን ነው የሚለው? ለብፁዕ አቡነ ኤልሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ አዲስ አበባ ብፁዕ አባታችን ነሐሴ 4 ቀን 1980 ዓ.ም በጻፉት ደብዳቤ ምላሽ ነው ያቀረቡት ጥያቄ ተቀባይነት ማግኘቱን በደስታ እገልጻለሁ ይላል። ሊቀ ጳጳስ አቡነ ሰራፊም የግሪክ ቤተክርስቲያን መሪ ነው። በግሪክ ለሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች በግሪክ የሚኖሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ አይሉ ተከታዮች በአቴንስ ከተማ የጸሎት ቤት እንዲከፈት ስምምነት ፈርመዋል።
በዚህም መሰረት የግሪክ ሊቀ ጳጳስ በአቴንስ የሚገኝና ወደ ጸሎት ቤትነት ሊቀየር የሚችል ህንፃ አቅርበዋል። በተጨማሪም ህንፃውን ወደ ጸሎት ቤትነት የመቀየር ስራ በሚከናወንበት ወቅት አስፈላጊውን የቴክኒክ ድጋፍ ማድረግ ለመርዳት ፈቃደኞች መሆናችንን እንገልጻለን። አንድ የወታደራዊ ፍርስራሽ የወታደር ሰፈር የነበረ ያን ፍርስራሽ ሂዶ አሳይቶኛል። ቴክኒክም ጭምር እንደሚረዳን ይህ ብርሃን ነበረ። በዚያን ጊዜ የነበሩት በአቴንስ የሚኖሩት ኢትዮጵያውያንም በጣም አገር ወዳድ፣ እምነታቸውን አጥባቂ፣ በሃይማኖታቸው አባት የሚመሩ ነበሩ። መቼም ትውልድ ሲያልፍ ትውልድ ይተካልና ትውልድ ሲተካ እነ ከክርስቶስ ልደት በፊት የነበረው ሆሜር ታላቁ አይነ ስውር ፈላስፋ አይነ ስውር ነው። እንዴት አድርጎ እንዳያት ኢትዮጵያውያን ግሩሞች፣ ልዩ የሚያስገርሙ ብሎ ይላቸው እና ግሩሞች ነበርንበት በጥንት ዘመን። አሁንም ያን ግሩማን የሚባለውን እግዚአብሔር ይስጠን ይርዳን። ስለዚህ በሱዲን በግሪክ የተቋቋመችው የኢትዮጵያ ቤተክርስቲያን ከመጀመሪያ በሰላም የሄደች ነበረች። ይሄ ርክክብን ይመስለኛል አይደለም? የቦታ ርክክብ ያደረጉት በብፁዕ ሊቀ ጳጳስ አቡነ ኤልያስ ለምስራቅ ጅቡቲ ሀረር ሊቀ ጳጳስ ተብሎ ሊቀ መዘምራን ዲሜጥሮስ ቤኪያሪስ እሱ አሁን ይሄ ተዘጋ እናስገባም ሲሉት የነበረው የኪዳነ ምሕረት እሱ ነው። ጽላት እሱንማ ጽላት አስገባሁኝና ሌላ እኔ ቤተክርስቲያን እንዲሰራ ነው የምፈልግ። ሌላ እሱ የነሱ ነው። እነሱ መቆያ ነው። ይሄ እኮ 2 ዓመት ነው የሰጡኝ። ለ2 ዓመት በራስህ ካህን እንድትገለገል ይላል። እዚያ ብታነበው በራስህ ካህን እንድትገለገል በዚህ ቦታ ተሰጥቷል። ለ2 ዓመት የሃይማኖት ስርዓታቸውን በገዛ ካህናቶቻቸው አማካኝነት በአቴንስ ሊቀ ጳጳስ ግቢ ውስጥ እንዲያከናውኑ መስማማታቸው እንደሱ እሱ ያሁኑ ነው። አሁን የተሸገው እዛ አካውንት እንዲከፍቱም ተፈቅዶሎታል። አዎ አካውንትማ ይኸው የቀረበው ደብዳቤ እንደምታዩ በኤምባሲው አማካይነት እውቅና የኢትዮጵያ ለአቴንስ ባንክ በአቴንስ የሚገኘው የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ለግሪክ ብሔራዊ ባንክ ያለውን ልባዊ ሰላምታ ያቀርባል። በጅቡቲ፣ በኬንያ፣ በምዕራብ ጀርመን፣ በስዊድን እና በግሪክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ኤልያስ በግሪክ ለሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የባንክ ሂሳብ ለመክፈት ፍላጎት እንዳላቸው ለባንኩ ለማሳወቅ ይወዳል። ስለሆነም ኤምባሲው የግሪክን ብሔራዊ ባንክ ከላይ ለተጠቀሱት ሊቀ ጳጳስ በዚህ ጉዳይ አስፈላጊውን ትብብር እንዲያደርግላቸው በትህትና እንጠይቃል። በአቴንስ የሚገኘው የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ለግሪክ ብሔራዊ ባንክ ያለውን ታላቅ አክብሮት በዚህ አጋጣሚ ይገልጻል። ገብረ ሥላሴ ወልደ ማርያም ጸሐፊው እና ተከፈተ። አሁን 150,000 ዩሮ ተዘግቷል። እነዚያም ሶማቴዎ እና የኛ ነው ብለው ሊያወጡ ይታገላሉ፣ ግን ባንኩ ዘግቶ ይዞታል። አሁን ገንዘብ የተሰበሰበው ከምዕመናን ነው። ከምዕመናን ነው ደግሞ የኛ ነው ብለው ደግሞ የያዙት ደግሞ ሶማቴዎ ደግሞ ሶማቴዎ ከቁርባን ከሙዳየ ምጽዋት የተሰበሰበ መብት የለውም። ሶማቴዎ ማህበር ሲባል ይሄ መብት የለውም፣ በሕግም የተደነገገ ነው። በዚህ አጋጣሚ ተመልካቾች እንድታውቁ የምፈልገው አንድ መረጃ ሶማቴዎ ውስጥ ያሉ አመራሮችን በሙሉ በሚዲያ ቀርበው እንዲናገሩ በውስጥ ልኬላቸዋለሁ፣ በደውዬላቸዋለሁ፣ በድምፅም ልኬላቸው አናግራቸዋለሁ። አንዳቸውም በኢንተርቪው መጥተው ስላለው ችግር በግልጽ ለማብራራት ስለ ሕገ ቤተ ክርስቲያንና ቃለ ዓዋዲ ለመነጋገር ፈቃደኛ የሆነ ሰው አላገኘሁም። ሚዲያ የሆንም ክፍት ነው። ግልጽ አድርጌ ረጅም ጊዜ በነበረው ችግር ለማቅረብ ሞክሬያለሁ። እርሶም እንዲያውቁልኝ ፈልጌ ነው። እኔ ልጠይቅዎት በዛው ወደ ዋናው ጉዳያችን ከመግባታችን በፊት አሁን ቅዱስ ሲኖዶስ ውሳኔ ወስኗል፣ ብዙ ነገር አድርጓል። እንደው አንዳንድ የፎቶ መረጃዎች ደረሱ። ገና ተማሪ ሆኜ ሳለሁ እቺ ፎቶ ምንድን ነች?
ሳገለግል ገና ተማሪ ሁኜ ያን በአቴንስ ያሉትን ያን ጊዜ የነበሩት ክርስቲያኖችን ስናጠምቅ ስናቆርብ የነበርነ መሆኑን የሚያስረዳ 76 ዓመተ ምህረት ፈረንጆች አቆጣጠር። ይሄንን እርሶ ሲያስቀድሱ እኔ ራሴ ነኝ ይህን እያጠምኩ እያየኸው አጥማቂ ነኝ። ቁርባን እያጠመኩኝ ነው። የዛሬ 40 ዓመት ማለት የዛሬ 40 ዓመት በላይ። ይሄ ደግሞ የአንዲት ከሌላ እምነት የመጣች ወጣት ናት። እሷን አጥምቀን ያሉትም አሁን አቡነ ዜና ናቸው። አሁን ይሄኛው ደግሞ ያዚየ ወደ እንትና ተሽሞ የነበረ ነው። ዳሩ ወደ ሽሬ ያን ጊዜ ተማሪ ነበረ። እዚያ እነሱ እዚያ እያጠመኩኝ ነው የሚያሳይህን። ስለዚህ ቤተክርስቲያኗ በጣም ታላቅ ስራ ትሰራ ነበር። በጣም በተማሪ ቤት ተማሪ ሆነን ከአርመን ቤተክርስቲያን ነው ይህንን ሳናደርግ የነበረ እኛ ያን ጊዜ በቤተክርስቲያን በፓትርያርኩ ደረጃ ተጽፎልን ወይም እውቅና ተሰጥቶን ሳይሆን ተማሪ ሆነን አማኞቻችን በአርመን ያው የአርመን ቤተክርስቲያን አንድ ነው። የኛ የአርመን የግብፅ አንድ ስለሆነ ከነሱ ቤተክርስቲያን ነበር ተማሪ ሆነን ይህን ምዕመናን ተማሪ ሁኜ ይህንን በዚያ የሚኖሩትን ምዕመናን ሳገለግል ቆይቼ እንደገና ጳጳስ ሁኜ እነሱ እንዳገለግል መሄዴም እግዚአብሔርን አመሰግነዋለሁ። በጣም ጥሩ። አሁን ወደ ዛሬው ጉዳይና ዛሬ የመጣንበት ጉዳይ አንድ ጉዳይ ግሪክ የሚገኘውን ጉዳይ የመጨረሻ መዝጊያና መፍትሄ ልናደርግ ነው። ለዚህም በጣም በተደጋጋሚ ለቅዱስ ሲኖዶስ አቤት ብለን በቪዲዮም ሰርተን ፕሮግራምም አቅርበን ሁሉም ቅሬታውን እንዲያቀርብ አድርገን በሶማቴ ውስጥ ያሉ አባላት ሰንበት ተማሪ ነው የሚሉት አካላትም በአካል መጥተው ኢንተርቪው ሰጥተው የኪኒቶታ ወይ ደግሞ የቤተክርስቲያኗ የሰበካ ጉባኤ አመራር የሆነውም ታደገም ዲያቆን ታደገም እንዲሁም ቀድሞ ሲሰሩ የነበሩትም አስተዳዳሪ የነበሩትም አባ ገብረ ኢየሱስም በአካል መጥተው ኢንተርቪው ሰጥተው ምላሾቻቸውን ሰምተናል። ቅዱስ ሲኖዶስ ደግሞ ውሳኔ ወስኗል። የቅዱስ ሲኖዶስ ዝርዝር ውሳኔ ምንድን ነበረ? አሁን የተወሰነው የቅዱስ ሲኖዶስ ውሳኔ ቤተክርስቲያኑ ያውን የተዘጋው ሊከፈት፣ ሁለተኛ ደግሞ ያው በኪሮስ እንዲሄዱ ያው እኔም እንድተባበር ቤተክርስቲያኒቱ በሰላም እንድትካሄድ ነው ያው የቅዱስ ሲኖዶስ ውሳኔ። ዝርዝር ውሳኔዎች ስላሉት ብዬ ነው። ዝርዝር ምንም የችን ብቻ ነው ያለ። በአቀባበል በተደረገ ጊዜ አቀባበል ብለውታል። እኔ ደግሞ አቀባበል አላልኩትም። በሲኖዶሱ የለም ይሄ አይደለም መደረግ የነበረበት። እነዚያ የኦርቶዶክስ እምነት ልጆች ከሆኑ ንስሐ እንዲገቡና አባታቸውን ንስሐ ይቅርታ እንዲጠይቁ አባትም ደግሞ ልጆቹን ይቅርታ እንዲል ይህን እንዲያረ መንፈስ ነበር የኔ መንፈስ። ነገር ግን እነሱ ግን የጳጳሱ አቀባበል ተገቢ አይደለምና እንዳይደገም ማለት አልቀበልም ብለው በሰላማዊ ሰልፍ የወጡትን እንዳይቀሱትን እንዳይደገም የአይነት ነገር እንዳይደገም ብሎ ወስኗል። በጣም ጥሩ። ከዛ በፊት ውሳኔ ነበረ የቅዱስ ሲኖዶስ የወከላቸው ብፁዕ አቡነ ጴጥሮስ እና ብፁዕ አቡነ ጢሞቴዎስ መጥተው ነበር። የተወሰኑ ውሳኔዎች ነበሩ። እሱ 10 ነጥብ ውሳኔዎች የተለየ ነገር አለው? አሁን እሱ 10 ውሳኔ እንዳለ ነው፣ በቤተክርስቲያኒቱም እንደተጠበቀ ነው። ነገር ግን ግልጽልጽ ተብሎ በሸኝ ደብዳቤ አልተጻፈም። እሱ ውሳኔ ለዚህ ያለ ይሄን እንድታስፈጽም ተብሎ አልተጻፈም። በዚህ 10 እነዚያ እዚህ በፊት በቅዱስ ሲኖዶስ የተላኩ መልእክተኞች የወሰኑትን ውሳኔ በስራ ላይ እንዲውል እንዲያደርጉ የሚል ይህን እንዲጻፍልኝ እየታገልኩኝ ነው አሁን። በጣም ጥሩ። እኔ አንድ ነገር ልጠይቅዎት፣ ሁሉም ነገር እንዲሄድ ስለሚያስፈልግ በግሉ አሁን የአቴንስ ኪዳነ ምሕረት ቤተክርስቲያን ታሽጓል። እርሱ አሁን በቅርቡ ሊሄዱና ይህንን የተጀመረውን ጉዳይ የቅዱስ ሲኖዶስ ውሳኔ የአባትነቱን ድርሻ ለመወጣት ሊሞክሩ ነው። አሁን ሲሄዱ ምንድን ነው ሊያደርጉ የሚችሉ? ቤተክርስቲያን ታሽጓል። አዎ፣ በመጀመሪያ ክርስቲያኖቹ አንድ ከሆኑ ኢትዮጵያውያን ትልቅ ነገር ብዙ ነገር ማድረግ ይችላሉ። አንዱ ነው የተሳሳተ ሊመለስ ይችላል።
የወደቀም ሊነሳ ይችላል ይላል። ይሄ የነቢያት ድምፅ ነው። ነቢዩ ኤርምያስ ኢሳይያስ ነው። የወደቀ አይነሳምን? የተሳሳተስ አይመለሰምን? ብሎ እግዚአብሔርን ጠይቋል። ይነሳል። የተሳሳተም ኢሳይያስ 66 ምዕራፍ ነው ትንቢት የተናገረው። ሲጀምር ኑ እንዋቀስ ነው ያለ። እሺ ብትሉ በረከት፣ እምቢ ብትሉ መርገም ነው የሚል። አሁን በሃይማኖት መሪዎችም በእኛም በኩል ስህተት ካለ የምንወቀሰው ካለ ምንወቀስ። እኔ እኮ ብዙ ጊዜ የሃይማኖት መሪዎችም አባቶች አይወቀሱ አልልም። አማኞችም መወያየት መልካም። አሳመነው ገብረ ወልድ የሚባል ጋዜጠኛ ነበር በአፄ ኃይለሥላሴ ዘመን። መወያየት መልካም የሚለው ከነ ድምፁም ደስ የሚለኝ ነበር። መወያየት መልካም ነው። ዱላ ረብሻ እንኳን በሃይማኖት በአማኞቹና በሃይማኖት አደባባይ ላይ በአንድ በፖለቲካ አደባባይም ሊኖር አይገባም። ህግ አለ። በህግ መመራት የሰው ልጅ በህግ መመራት አለበት። እኔ ያስቀኛል፣ ያስገርመኛል። እኔ ህግ ያድናል፣ ህግ ይገላል ይላል መጽሐፉ። ህግ ያድናል፣ ይገላል። ስለዚህ የሃይማኖት መሪዎቹ እኛም አጥፍተን እንደሆነ እንዳይ እንዲህ ከህግ የሚያልፍ የለም። አማኞችም በእምነቱ አደባባይና በእምነቱ መንገድ በስርዓቱ የማይሄዱ ከሆነ መቀጣት አለባቸው። ስለዚህ አሁንን የምለው በሰላም ታርቀን ሁሉም አንድ ሆነው ኢትዮጵያውያን በአንድነት በሰው ሀገር በባዕድ ሀገር የባዕድ መዘባበቻ የኢትዮጵያ ቤተክርስቲያን እኮ ታሪኳ ታላቅ ነው። የባዕድ እኔ አዘኛለሁ። የባዕድ መዘባበቻ ያውም በዶክትሪን ብዙ ጊዜ በምንለያይበት ልዩ ልዩ አሊሎ ካቴጎሪያ ይሉታል። እስወስ መካሰስ ይባላል። ይሄ በግሪከኛ አሊሎ ካቴጎሪያ እስወስ መካሰስ አለብን። በዚያ በምስራቅ ኦርቶዶክሶቹ ኦሪየንታል ኦርቶዶክስ ሌላ ነው፣ የምስራቅ ኦርቶዶክስ ሌላ ነው። እና እስወስ መካሰስ ባለበት በዚያ ከተማ መከበር አለብን ነው። ቤተክርስቲያን እምነታችን፣ ባህላችን፣ ታሪካችን መከበር አለበት። የተሳሳተ ከስህተቱ መመለስ አለበት። እንዲሁም ተሳስቼ ከሆነ እኔ እንደው አለቃ ነኝ መሪ ነኝ ብዬ አይደለም። ተሳስቼ ከሆነ ይውቀሱኝ። ይህን አሁን ለሲኖዶስ የቀረበው እጅግ እንኳን ከክርስቲያን የገቡት በሌሊት ነው። በሌሊት በመንፈቀ ሌሊት ገብተው ልጆች የኔ ልጆች የታሉ አሉ። ክሱ የቀረበ በዚህ በምላተ በዚህ እንደገና እኔ የገባሁት በቀኑ 6 ሰዓት ነው። እንዴት ክርስቲያን መሪዎችም የእምነቱ ተካፋዮችም የእምነቱ ክፍሎችም እውነት ነፃ ያወጣችኋል ብሏል ክርስቶስም። በፍልስፍናም ይህ ቃል ተደጋግሞ ተነግሯል። ቲኒያሌሲያን ያለ ሶቅራጥስ ዘመኑን ያሳለፈው እውነት ምንድናት እያለ ነው። እዚያ ድንጋይ ላይ ተቀምጦ እውነት ምንድናት? እውነት ደግሞ ነፃ ያወጣል። ይህንን የምለምናቸው ለእነዚያ ክርስቲያኖች በሰው ሀገር ላይ በባዕድ ሀገር ላይ ሆነው እምነታቸውን ታሪካቸውን በማስከበር ፈንታ ታሪካቸውን እና እምነታቸውን የሚያሰድብ በአባት ላይ ይሄ እንዳይደገም ብሏል። ሲኖዶስም ብሏል። ይሄ ሁለተኛ እንዳይደገም ብሎ ወስኗል። ይህንን በእውነት ሕሊና እንዲኖራቸውና አንድ ሆነን እንኳን ያን የተዘጋ አይነት ቤተክርስቲያን ሌላ ቤተክርስቲያን እንሰራለን። የጅቡቲውን ቤተክርስቲያን በዚያ በረሃ ላይ ያሰራሁትን አምጥቼ ባሳይህ ኑሮ ትገረም ነበር። ጅቡቲ ምድር ላይ ፋጢማ አብደላ ገንዘብ ስጡኝ እያልኩኛው እላለሁ ሁልጊዜ። እናንተ ከፋጢማና ከአብደላ አትነሱ ባካችሁ። ፋጢማን አብደላን ረድተውኛል። ጅቡቲን ቤተክርስቲያን ሳሰር ደግሞ የጅቡቲን ቤተክርስቲያን እንትን አሳይሃለሁ፣ ልከነንትኑ ሰጣለሁ። እና እባካችሁ ልመና ነው።
ለምኑ ይሰጣችኋል ብሏልና ክርስቶስ እኔ እነዚህን ለምኜ ልመናዬን የማይቀበሉ ከሆነ ክርስቶስ ካለው በላይ ሆነዋል። ለምኑ ይሰጣችኋል ብሏልና ምለምናቸው በሰው ሀገር በባዕድ ሀገር የሰው መሳቂያ እንሁን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና የኢትዮጵያ ቤተክርስቲያን ክብሯ ትልቅ ነው። ባካችሁ የከበረች ናትና ይህንን ነው የምጠይቅ። የኔ ሐሳብ ይሄ ነው። ታሸገው ቤተክርስቲያን ምን ይሆናል ቀጣይ? አሁን ታሽጓል፣ ኪዳነ ምሕረት ታሽጋለች። ታቦቱ የት ነው ያለው? ጽላቱ የት ነው ያለው? ቀጣይስ ምን የት የኔ ጌታ የት እንደሄደ እንዲያውም ይህን ዋናዋ ቤተክርስቲያን ነበር መጠየቅ ያለ። የት እንደሄደ አላውቅም እኔ። ነገር ግን የታሸገውን አስከፍት ተብሏል። ሕግ ካለ ያ በዚያው በሀገር መቼም የምንኖረው በዚያው በግሪክ ሕግ ነው እንጂ እዚህ እነሱ ባሉት መቼም ሕግ ካለ ይከፍቱልናል። በሕግ የሚከፈት ከሆነ የሚቻል ከሆነ ግን እኔ ግን በእኔ ሀሳብ አንደኛ የኛ አይደለም፣ ሁለተኛ ደግሞ ኮንትራት ለ2 ዓመት ነው። እሱም አልቆ ተጽፎ እደሱልን ተብሎ አላደሱልንም። ይህም አስቸጋሪ ነው። ከሌሉ ደግሞ ወንድሜ እኔ በኡጋንዳ፣ በኬንያ፣ በጅቡቲ፣ በጀርመን ቤተክርስቲያን ሳሳንስ ነው የኖርኩት። አሁንም ባለሁበት በስዊድንም ይችን መቃረቢያ ያለሁባትን ራሴ ታግዬ ነው። አሁንም እንችላለን። እኔ እችላለሁ ብያለሁ፣ ሁልጊዜ እችላለሁ። እባካችሁ እርዱኝ ነው የምልህ። ይሄ መሪዎቹን ሁሉ እባካችሁ እርዱኝ፣ እኔ እችላለሁ። እንግዲህ ስጦታ መቼም ከእግዚአብሔር ነው የሚሰጥ እንጂ ከሰው አይደለም። እኔ እችላለሁ። ይህን ስሰራ እንዲያውም እንቅፋትም የለብኝ፣ እችላለሁ። ደግሞ አማኞችም ደግሞ አሁን ለጊዜው ይቆጡ እንጂ ሁሉም ይራራሉ ብዬ አስባለሁ። ለጊዜው ድንጋይ ይወረውሩ እንጂ እኔ ደግሞ ቂም የሚባል አልዝም። ይገርምልሃል፣ ወዲያው በፊት ለፊት ያናርኩኝ ወዲያው ይህን ያህል እንትን እንደው ቂም ከያዙበት አንድ ነገር ቂም ካሉኝ እንማረሰው ደጋግሞ የሚነግሩኛል፣ ደጋግሞ ይደውሉልኛል ምዕመናን እና እዛ ግሪክ አቴንስ የሚገኙ ብዙ ያዘኑበት የሚመስለው ነገርና እዚህ መተው ከተናገሩት መካከል የኔ ልጆች የታሉ ብለው ተናግረዋል። ቪዲዮም ልከውልኛል። የኔ ልጆች የታሉ ብለዋል የሚለውን ነገር እሱ እንዴት ያዩታል? አንተ ቪዲዮ ከላኩልህ ያን ቪዲዮ ብታሳየኝ ይገርማል። እኔ ያልኩም የጨነቀኝ በዚህም ለምልዓተ ጉባኤ ቀርቧል። ይሄ ማመልከቻ ኧረ ዓለም ቀርጦታል። የኔ ልጆች የታሉ ያልኩት የት ላይ እንዳለ አይገባኝም። እኔ አልገባኝም። እንደው አሁንም ላንተም የምደግምልህ አልገባኝም። አዎ አልገባኝም። ይሄ እኔ የኔ ልጆች ለእርሶ ሁሉም ልጆች ናቸው። በጣም እኔ የኖርኩት እንደውም የስደቱ ጳጳስ ነኝ፣ የስደተኞቹ ጳጳስ ነኝ። ይሄን 100% መሪዎችም ያውቃሉ። ይሄንን ዓለምም ያውቃል። ስሾም ጅቡቲ ምድረ በዳ ላይ ነው የተሾምኩት። እየነገርኩ ፋጢማን አብደላም ኢትዮጵያውያኑን ሁሉ አስተባብሬ ነው እንኳን ወለተ ማርያም ግብረ ማርያም ቀርቶ። ስለዚህ ለዚህ ነው እኮ እንዋቀስ፣ አንተም እነሱም ቀርበው እኔ እንደዚህ ቢሆኑ አቤት ደስ ይል ነበር። የነቢያት ድምፅ በአካል ይገዛ ነበር። እነሱም ቀርበው እዚህ እነሱ በዚያው ነው፣ እኔ በዚያው ልጠይቅ ደስ ይል ነበር። እኔ የስደተኞቹ ጳጳስ ነኝ። ይህን ስደተኛ ደግሞ ብዙ አረጀ ማውቀው አንዲት ስደተኛ የምታስተናግድ ሰው ነበረች ጅቡቲ እና እኔም ስደተኛ ነኝ ለእኔ የሚርዱኝ አልኳቸው። ኋላ አምባሳደር ብርሃኑ ድንቃ የሚባል አምባሳደር እንዴ ይቺ ሴትዮ ገደል እንዳትከተወት የመንግስት ተሳደብ ነበር በዘመኑ ለነበረው ይቺ ሴትዮ ገደል እንዳትከተወት አምባሳደር ዘመዴ በሞቴ ይስሙኝ፣ እኔ እርዳታ ነው የምፈልግ፣ በዚህ ቤተክርስቲያን ልሰራ ነው የመጣሁትና እንካፈል ይችን ሴትዮ ለሁለት። እኔ ሃይማኖት የላትም፣ ሃይማኖቷን ልውሰድ፣ እሰው ደግሞ ፖለቲካውን ሰው ይመድቡ። ካት ብሎ ሳቀ። በሳምንቱ የክብር ግብዣ ተጠርቼ እየጨበጥኩኝ ተሰልፎ ዋዚያ እና እኔ
በግልጥ የምንወር ሰው እንጂ ይሄ ስብስብ አድርጌ የምንወራል። እኔ አባታችን አቡነ ኤልያስ ብሎ ሲቀበለኝ እንጂ እንደዚህ በተቀራ የመጀመሪያ ነው በግሪክ ሀገር። አሁን እንደው ሲሄዱ ሁሉም ምዕመናን እንዲቀበሉ ጥሪ እንዲያው እንጂ እኔስ ተስፋ አለኝ። እንዲያው ንስሐ ገብተው እነሱ ሁሉም መጥተው ይቀበሉኛል ይሄን ማሰብ። በእርግጥ አሁን ሶማቴ ውስጥ ያሉት ሰዎች እንደው እንዲቀበሉት ጥሪ ያስተላልፋሉ በሚገባ እያልኩ እንዲያውም ይሄን ሰውዬ ይሄን አባ ገብረ ሚካኤልን እንዳልኩኝ የደወልኩ ለሱ ደወልኩኝ። አባ እንዴት ነው ወልደ ሚካኤል ጣውዬ ወልደ ሚካኤል እንዴት ነው የኔ እናት? አባ ገብረ ሚካኤል ወልደ ሚካኤል ጣውዬ እንዴት ነው የኔ እናት? እንዴት ሰነበቱ? እሺ ነገ እሺ። በኋላ በሁለተኛው ደግሞ ነገ አይገኙም ተባለ። ነገ አይገኙም የተባሉት ድንጋይ ሊወርውሩና ፎቶ ሊያነሱ በእኔ ላይ ሊጮሁ መጡ። ስራ አላቸው የተባሉት አይገኙም የተባሉት ለተቃውሞ አይገኙም ስራ አላቸው የተባሉት መጡ። እናቴ እና እባካችሁ እንዲያው የሚሰማም ዓለምም ያውቀዋል ይህን ነገር የዚህን የግሪክን ነገር እባካችሁ ኢትዮጵያ ታላቅ ሀገር ናት። ኢትዮጵያ በተማሪ ቤት በነበርንበት ጊዜ በስርዓታችን ያውቁናል መምህራኑ በግሪክ ሀገር ድሮ አንተ ኢትዮጵያዊ ነህ በስርዓታችን በእጃነሳሳችን እንዲሁ ጨዋዎች ኢትዮጵያውያን ጨዋዎች እየተባለ ነው የሚታወ ስነ ምግባር ያላቸው ሰዎች ናቸው። ኢትዮጵያ ክርስቲያኖች በጣም የተደነቁ ናቸው ነው የሚባል። ኧረ ይሄ አሁን በግሪክ የታየውን ይለወጣል ብዬ አስባለሁ። አሁን ይለወጣል መቼም ውላጤ ዘንበለ ውላጤ ሳይለወጡ መለወጥ፣ ባህልን፣ እምነትን፣ ታሪክን ይዞ መለወጥ የሚል ትምህርት አለ አይደል? ስለዚህ እነዚህ ሰዎች በእውነት ይለወጣሉ ብዬ ነው የማስብ። ይገርምላል። እኔ ተስፋ አለኝ። እነሱ አሁን አባታችን ይቅር በለን ግድ የለም አንድ ሆነን እንኳን ይሄንን የግሪኮችን 1 ሜትር የማይሆን 3 ሜትር ምናምን የማይሆን ቤተክርስቲያን ሌላ እናንጻለን ብለው እንደሚቀርቡ ተስፋ አለኝ። አዎ በጣም ጥሩ። ምናልባት ምዕመናን የማያውቁት ነገር ስላለ የፍርድ ቤት ጉዳይም እንዳለ አውቃለሁ። አዎ ተደጋጋሚ ክርክር ያለበት የአንድ ቤተክርስቲያን ገዳም ግዢ እንዳለ አውቃለሁ እና እርሱን ገዳም ባርከውታል? በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። አልባረኩም። ጎብኝተናል እነ ጴጥሮስ አዎ። ይህ ደግሞ እንዲያውም እንደማታለል ነው። አሁን ጎብኝተውታል ጳጳሳቱ እንደ መጎብኘት ቱሪስት ቱሪስትና ቡራኬ ሌላ ነው። ይህን ደግሞ እነዚህ አማኞች የሚያሳስታቸውን እግዚአብሔር ልብ ይስጠው። ጉብኝትና ቡራኬ የተለየ መሆኑን እነዚያ እህቶቻችንም ማወቅ አለባቸው። በእውነቱ የሚያሳስታቸው አማኞቻችንን የሚያሳስተውን ልብ ይስጠው ነው። ልብ ይስጠው። ሳሳቱት እንዲያውቁትማ የአንድ ኤጲስቆጶስ ትእዛዝ የአንድ ኤጲስቆጶሱን ጳጳሳቸውን በክብር መቀበልና የእሱን ድምፅ መስማት ሲገባቸው ሌላ ድምፅ በጎቼ ድምፄን ይሰማሉና ያለ ወንጌሉ የእኔ በጎች እንጂ የሌላ በጎች አይደሉም። እነሱ የዚያ ክፍል ተጠሪ እኔ ነኝ። ከዚያ ሌላ ቄስ ሌላ ቆሞስ ካለ ሌላ የዚያው ተጠሪ የጳጳሱ ተጠሪ ነው መሆን ያለበት።
አምባገነን ሆኖ ራሱን የሚችል ከሆነ ደግሞ የአምባገነን ነው፣ ሌላ ነገር የለም እናቴ። ስለዚህ ቤተክርስቲያኑን አሁን ቆሞስ ቅባሜሮን ሳይቀባው ሳይባርከው እየተቀደሰ ይሄን ብዬ ሰርቻለሁ ፕሮግራም ልክ ነው? ወንጀል ነው እኮ የአንድን እምነት የአንድን ታሪክ ባህል ማበላሸት ነው። የአንድን ታሪክ የአንድን ቤተክርስቲያን ስርዓት ማበላሸት ነው። በጣም እጅግ በተዘዋዋሪ መንገድ ባልተባረከ ታቦት ስጋው ደግሞ አይፈተትም። አይሆንም፣ ሊሆን አይችልም። እንዲያውም የኤጲስቆጶሱ የተቃወመው ቤተክርስቲያን ጸሎት አይካሄድበት ነው። ጸሎት አይካሄድበትም። አካሄዶ ቢገኝ እዚያ ያንን ጸሎት ያካሄደ ቄስ ከክህነቱ ይሻራል። በእውነቱ ይህ ነው ሕገ ቤተክርስቲያን የሚለው። አስከባሪ ካለው የሚያስከብር ካለው ለአንድ ሕግ እኮ አስከባሪ ያስፈልገዋል። ምዕመናን አንደኞቹ ናቸው። ደንበኞቹ። ከተቃውሞ ከሄዱ ደግሞ የጥፋቱ አንድ አካል ይሆናል። የጥፋቱ አሁን እኔ አፍሬያለሁ። እኔን አዋረዱኝ የሚል አይደለም። ያን ጊዜ ሲጮሁ ወይ ቤተክርስቲያኔ ታሪኬ ተዋረደች ነው የኔ። በጣም ጥሩ። እንደዚህ ካሉ ልጆቹ እያሉ ያሉት እዛ ያሉ ምዕመናን ቅሬታ ያሳድሩ የነበሩት ምን ነበረ? እርሶ ሲመጡ ፖሊስ ይዘው ካሜራ ይዘው ነው የመጡብን ብለው አኩርፈዋል። ደግሞ ካሜራ የሚባል አላውቅም። በእውነቱ ልንገርህ፣ ካሜራ የሚባል ባይምሮ የሚለኝ የትኛውን ካሜራ ማንን አቡነ ኤልያስ ነው የቀጠሩኝ የሚል ካሜራ ይምጣልኝ፣ እንዲያው ከፊቴ ይምጣ እስቲ። እንዴ ኢሳይያስ ነገርኩ እኮ እንዋቀስ ብሏል። ዝም ብሎ በየጓዳው ማውራትማ ሌላ ነው። ነገር ግን በአደባባይ ተጠየቅ። እዚያ ጠቅላይ ሚኒስትር በግሪክ ነበረ፣ ፓፓንድሬውና ካላማራች የሚባሉ ጅሬ ካራማሪ፣ ይሄ ስህተት ያንተ ነው ወይስ የማን ነው? እኔ ይወሽ በለኝ፣ አዎን ወይም አይደለኝ በለኝ። ይሄ እኮ ነው አሁን መጽሐፍ ቅዱስ፣ የኛ መጽሐፍ ቅዱስ ነገራችሁ ወዎ ወይም አልዋልዎ የማቴዎስ 5:38 ማለት ከዚህ የወጣው ግን የሰይጣን ነው ይላል። አሁን ክርስቲያኖች አባቶች በእምነት አደባባይ በእምነታቸው በዓላማቸው እዎ የሚሆነው እዎ አልዎ የሚሆነው አልዎ ካላሉ ይሄ እንጃ። በዝርዝር ልቦና አልቦ ምን ማለት ነው? አይደለም ወይም ነው ማለት አልቦ አይደለም እዎ ነው። አዎ። ስለዚህ እሺ ትክክል ነው ትክክል አይደለም ብሎ መከተል አለበት። እንደሱ ይሄ ነው የክርስትና ስራ። በጣም ጥሩ። መቼ ነው ሊሄዱ ያሰቡት? አሁን እንግዲህ ነገ ቅዳሜ መሄድ አለብኝ። ባለፈው ሌሊት ገብተዋል ተብለው ተከሰዋል። ክሱ ቅዱስ ሲኖዶስ ሰምቷል። ቅዱስ ሲኖዶሱ ላይ የእርሶን ምላሽ ሰጥተዋል፣ በደንብ አስረድተዋል። ቅዱስ ሲኖዶሱም ላይ ይቅርታ ይጠይቁ ተብለዋል። ሰምቻለሁ፣ መረጃው አለኝ። አሁን ሲሄዱ እርሶ እኔ ራሴ ይቅርታ ጠይቃለሁ ኑ እንዋቀስ ብለዋል። በጣም አሁን ለሚከሶትም ለሚወቅሶትም ነው ጥሪ የሚያስተላልፉት ወይስ ተገለው ራሳቸውን ያስቀመጡ ማለት ነው? እንዲያው መንጋዎቹ በአንድ በረት እንዲሆኑ ሁሉም ነው ይመናል። ሁሉም ደግሞ በእኔ በኩል ምንም እንትን የሌለኝ ግን ምላሱን አለስልሶ ጥሩ መስሎ ለሚታየው ደግሞ አምላካችን እሱ ዳኛ ይሆነው። ሌላ ምንለው የለም። እኔ በጣም ሁሉም አንተም አብረህ በዚያ መካከል ብትገኝ የኔ እናት እንዴት ነሽ እንዴት ናችሁ አይዟችሁ የሚል እንጂ የለኝም፣ በባህሪ የለኝማ። ሲናገሩ ቁጡነት ይሎታል እርሶ። እኔ አሁን እንግዲህ 2 ቀን ስልክ አውርቼዎታለሁ። ያኔ ግሪክ ሲሄዱ ሌሊት አለመሄዱት እኔ የሕያው ምስክር ነኝ። ምክንያቱም እርሶ ህዝቡን ጥራልኝ ብለውኝ ህዝቡን ጠርቻለሁ በሚዲያ ካስታወሱ እና ስለዚህ ስላገኘሁት የሚያዩትን ነገር ፊት ለፊት እንደሚናገሩ አውቃለሁ። እውነት የሚናገር ሰው። እኛ አሁን የምንፈልገው ልክ ሄደን ቤተክርስቲያኗን ድጋሚ ልንመሰርታት ነው ወይ? ምዕመኑስ ምን ያድርግ? ከምዕመኑስ ምን ይጠበቃል? አንድነቱንስ ህብረቱንስ እንዴት ያደራጅ? ባለፈው የተወሰነው
ቅዱስ ሲኖዶስ የላካቸው ብፁዓን ሊቃነ ጳጳሳት የወሰኑት ባለ 10 ነጥብ ደብዳቤ እንዴት አድርገው ሊያስፈጽሙት አስበዋል? ምዕመኑስ በዚህ በኩል ምን ይዘጋጅ? ይህንን እንድታስፈጽም ብሎ መጻፍ አለበት አለቃዬ የበላይ የላካቸውም ያንን እንዲያደርጉ ነው አይደለም? አድርገው መተው ሰጥተዋል። እንደውም በዚህ ሰሞን የሲኖዶሱ ጸሐፊ ይሄ ፖፕ ያላችሁ ወይ? አዎ አለን ነው ያለኝ። እኔ ከኬስ ያለኝን ልሰጣቸው እንዲሁ አላችሁ ይሄ ነገር ይህንን አስፈጽም ይህን ውሳኔ እንድታስፈጽም ብለው ከተሳይ እችላለሁ ነው የምልህ። እኔ እችላለሁ። ብዙዎቹ ጋር ቅሬታ ያለው አንደኛው ሁለቱም ኮሚቴዎች ፈርሰው እንደ ሌላ አዲስ ሰው እንዲዋቀር ነው የተወሰነው። ይህን እስማማለሁ። እርሶም ይስማማሉ? በጣም አቡነ ኪሮስ ጉዳያቸው ተፈጽሞላቸው እንዲሄድም ተወስኗል። በጣም ስለዚህ እሱንም ያስፈጽማል በደንብ። ስለዚህ ምዕመናንም በሁለቱም ወገን እየሰማው ያለውት አቡነ ኪሮስ ይምጡልን የሚሉ አሉ። በጣም ብፁዕ አቡነ ኤልያስ አቡነ ኪሮስን ለመውሰድ ነው የሚፈልጉት። አዎ ልዩነቱ ብዙ ምዕመናን ጋር ያለው ምንድን ነው ታዲያ? ያልገባኝ ነገር ምንም የታይፈሪ ላይፈሪ እያሉ ሌላ የሚያጓጉኛ እኛ ማናውቃቸው ሰዎች ከሌሉ በስተቀር የቤተ ክርስቲያኒቱ ስራ እንዳያምር የቤተ ክርስቲያናችን ታሪክ በዓለም ዙሪያ መሳቂያ እንዳይሆን እንዲሆን የሚፈልጉ ካልሆኑ በስተቀር ወይም ምንደኞች ካልሆኑ በስተቀር ምንደኞች ለእንጀራ በዚህ በምስራቅ ኦርቶዶክስ በፍልስፍና ምን ይላል? ኤቫንጀልማቲኮስ ሊጡርጊኮስ ይባላል። ምን ማለት ነው ሲተረጎም? ለእንጀራና ለዳቦና ለእንጀራ ብለው የገቡና ሕይወቴን ለእግዚአብሔር እሰጣለሁ ብለው የገቡትን ይከፍሏቸዋል። ሕይወቴን ለእግዚአብሔር እሰጣለሁ ያሉትን ሊጡርጊኮስ ይሉታል። ለእንጀራ በቤተ ክርስቲያን እንጀራ አለ ብለው የሚገቡትን ደግሞ ኤቫንጀልማቲኮስ ይሏቸዋል። ለዳቦ አሁን በቤተ ክህነት በእውነት ቤተ ክርስቲያኔን ታሪኬን አስከብራለሁ ትከበር የሚል የሚጓጉ የሚሳሱ ከሆኑ ምንደኝነት ስራ ይሰሩ። ለዳቦ ብቻ ያሉት ግን እያዋጉ አንዳንድ ጥቅም ሊያገኙበት የሚፈልጉትን መንገድ ደግሞ እየፈለጉ ደግሞ ብቻ ይሄ አሁን ወደ ሱዳን አጣሪ ኮሚቴ እንዲሄድ ተባለ። አይፈልም። እኔ ህግ ያደነኛል፣ ፍርድ ቤቱ ነው የሚፈታው አልኩኝ። ፍርድ ቤቱ ፈታው። ወደ 396,000 የሱዲሽ ክራውን እንዲከፍሉን ጠበቃ ተወሰነ። በኢትዮጵያ ስታስበው በ15 ወደ 5 ሚሊዮን ምናምን። ይሄ ለኔ የተፈረደ ይግባኝ ማጸደቅበት ይሄን ሶማት የሆነ ይሄን የከሰሰው የለም ሌላ ስለ ሱዳን ነው የሚለው አጣሪ ኮሚቴ ቢሄድ ኑሮ ያበላሽው ነበር። አሁን ምናልባት ብዙዎችን ምዕመናን የሚያጋጨው አንዱ ጉዳይ የፍርድ ቤቱ ክርክር ነው። የተለያዩ ምዕመናንም ክስ ላይ ነው ያሉት። አብረው የበሉ ለቅሶ አብረው የሚደርሱ ጸሎት አብረው ያደርጉ የነበሩ ምዕመናን አሁን ክስ ላይ ነው ያሉት ብዙዎቹ። ይሄንንም ሊፈቱ አብረው ቆርጠዋል። የበላይ የሚጽፈው መጽሐፍ የሚገባው ቅድም የጠቀሰውን ድርጅት ይህንን እንድታስፈጽም በዚህ ቀን የተወሰነውን ህግ በዚህ ቀን ይሄ ቅድም 10 ብለዋል እንድታስፈጽም ብሎ ደብዳቤ ከጻፈል ይችላል። ስለዚህ ምዕመናን ልቦናቸውን ያዘጋጁና እርሶን ይቀበሉት በሚገባ። ስንት ሰዓት ነው የሚገቡት? አሁን ጥሪ ማስተላለፈው እኛ እርሶ የሚያስተላልፉት በተለይ እርሶ ያስተላልፉ ደስ ይለኛል። በጣም የሚገቡበትን ሰዓት ነግረው ሁሉም ምዕመናን ወደ 2 መሰለኝ ወደ በዚህ የሚነሳው ከዚህ ጧት ነው። እዚያ በ2 ሰዓት ከቀኑ በ2 ሰዓት እዛ ከቀኑ በ2 ሰዓት። አዎ እነሱ ግን አደራህን ደግሞ በመንፈቀ ሌሊት ገቡ የሚለውን አጣርተህ ለወደፊት እንድታወቃቅሰኝ እፈልጋለሁ። ብችል ብቻ አሁን በውስጥ ይሆናል። ይሄ የመጨረሻው መዝጊያ የማደርገው ምንድነው? ጀምረን የነበርናቸውን ችግሮች መፍትሄው በእርሶ መዘጋት በጣም ስለዚህ እርሶ ደግሞ ለሁሉም ምዕመናን ጥሪ እንዲያስተላልፉ እኩል ያን ደግሞ አንተ ድንጋይ ወርውረሃል፣ አንተ እንደዚህ እኔ በእኔ ላይ ጮሃል የሚል የለም። ልንገርህ እንደው ይሄ የኔ ባህሪዬ አብሮኝ የኖረ አብሮኝ የኖረ ያንን
አንተን ተቀይም ያለው የሚል ይሄ ደግሞ በሃይማኖት ክልክል ነው። በሃይማኖት ክልክል ነው ይሄ ደግሞ። ስለዚህ ጥሪውን እርሱ አስተላልፉ ጥሯቸው ብዬ ነው በራሱ ካሜራውን እያዩ። ስለዚህ ሁሉም ውስጥ ያላችሁ ሁሉም እንዲያው ጠቅላላ አባታችን ነህ የኛ አባት ነህ የሚለኝ ሁሉ አንድም በዚያ ላይ ህሊና የቂም እንትን አይኖረኝም። እናት ይሄንን ለእናንተ ሳይሆን የነበረኝን ነው እንጂ ያልነበረኝን አልናገርም። ማንም ያውቃል። ደግሞ በግሪክ የምትገኙ ኦርቶዶክሳውያን በሙሉ በያላችሁበት የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ ብላችሁ በኪዳነ ምሕረት ጸበል የምትጠመቁ፣ ቅዳሴ የምታስቀድሱ፣ ጸሎት የምታደርጉ፣ የቤተ ክርስቲያን ልጅ ነኝ የምትሉ፣ ሶማቴዎ በማህበር አባልም የተያዛችሁ፣ በኪኒቶታ ውስጥም በቤተ ክርስቲያኗ ህጋዊ የሰበካ ጉባኤ ውስጥም ያላችሁ፣ እንዲሁም ሁለቱ ጋር መካከል ያለውን ጭቅጭቅ ግርግር ሸሽታችሁ የራቃችሁ በሙሉ በአደባባይ ይኸው በቃለ ቀርን ፕሮግራሙን ለመፍትሄ እንደጀመርነው ሁሉ በብፁዕ አቡነ ኤልያስ ኑልኝ ልጆቼ ቤተክርስቲያንን በሉኑ እኔ ቂም ያስኩት የለም ብለው በአደባባይ ተናግረዋል። የነገሯችሁን ደገምኩት። እኔ ደገምኩት መፍትሄ ስለሆነ ነው። መፍትሄ ቤተክርስቲያን ውስጥ አንድ ላይ ቆሞ ስናለቅስና ስንጸልይ ስደታችንም መከራችንም ኃጢአትና በደላችንም በእግዚአብሔር ነው የሚፈታውና የእግዚአብሔር ድልድያችን ደግሞ የቤተክርስቲያን ስርዓት መዋቅር ነውና ወደዛ እንሰብሰብ። ቀጣዩ መፍትሄ ደግሞ ወደ ቀጣይ ይቀጥላል። እሱን አያለው። አንድ ነገር ልጠይቆት፣ ምናልባት ምዕመናን እየተሳሳቱ ከሆነ ካልሆነም ስለማላውቅ ህጋዊ አይደለም ብለውኛል ቅድምምና ቤተክርስቲያኗ ታሽጋለች፣ ቀጣይ ቤተክርስቲያን የለም። ሌሎች ምዕመናኖች ግን የተገዛው ገዳም ላይ አሁን የጋብቻ ስርዓት እየፈጸሙ ነው። ጋብቻ ስርዓት ማለት ስጋ ወደሙ ጭምር እየተቀበሉበት ማለት ነው። ስጋ ወደሙ የተቀበሉበት ካህናት ደግሞ ክህነታቸው ተነስቶ ክህነታቸው የተመለሰላቸው ናቸው። ክህነታቸው ስለተመለሰ ስጋ ወደሙ ትክክል ነው ወይስ አይደለም? ጥያቄ ልጠይቁት። በዛ ክህነታ እንዲሁም ደግሞ በደሉ ደግሞ ጨመሩ። እንደገና ዳግመይ ታብስ ሁለተኛ አትበድል ነበር ያለው ክርስቶስ ያንን በሽተኛ ሲያድን፣ ሁለተኛ እንዳትበድል አለው። ይሄ ሰውዬ የባሰ ያገኛል ነው ያለው ያን በሽተኛ ምዕመኑ እንዲያውቅ ነው እርሱ ነው። አዎ ያ በሽተኛ ተፈውሶ ሂድ ነጽታል አበሳህ እንትንቶ ነገር ግን ሁለተኛ ብትበድል የባሰ ያገኛል። ደግሞ እንዳይበድል። አሁን እነዚህ ደግሞ የበለጠ በደሉ። እርሶ ግን እነሱንም ይቅር ብለው ነው የሚያገኟቸው። ሄዳ መቼስ ይቅር በላይ ካሉ ይቅር ይህንን ስላደረጉት የበላይም አካል ይህን መከታተል ነበረበት። የበላይ አካል ይህንን ማድረግ ነበረበት። በጣም ጥሩ። በሀገረ ስብከቶ እኔ አንድ ነገር ልጠይቁት በዛው እንዲያውቁት። እኔ ምናልባት ተሳስቼ ይሆናል። በቤተክርስቲያን ስርዓት ሊቀጳጳሱ በሚመራበት ሀገረ ስብከት ካህናት ሊቀጳጳሱ ሳያውቁ የቤተክርስቲያን አስተዳደር የመዋቅር ስርዓት ውስጥ አይገቡም። ክልክል ነው። ኤጲስቆጶሱን ሳያስፈቅድ ሊሆን አይችልም። እስካሁን ሲሾም እንኳን ተላዊሁ ለኤጲስቆጶስ ኩን ተላዊሁ ለኤጲስቆጶስ ማለት ሲተረጎም የኤጲስቆጶሱ ተላላኪና መመሪያ ተቀባይ ነህ ብሎ ነው የሚሾሙ ሲሾሙ። በጣም ጥሩ። አሁን በፊት አቡነ ኪሮስ ለመምጣት ችግር ገጥሟቸው እንደነበረ ሰምቻለሁ። ችግር የመጣባቸውን ጉዳይ ከሰላም ሚኒስቴር ወይ ደግሞ ከሃይማኖት ሚኒስቴር ጋር ለመነጋገር ጭምር ነው የሚሄዱት። አሁን በጣም እሱ ነው። መጀመሪያም የአባ ኪሮስ ጉዳይ የዘገየው አጠያየቁ ትክክለኛ ባለመሆኑ ነው። ቀጥታ በዚያ በአቴናው ሰበካ ጉባኤ በኩል መሄድ ነበረበት። በሌላ ሄዶ ነው ነገሩ። የሃይማኖት ሚኒስቴሩ የሚያውቀው ኪኒቶታ የሚባለው ኪኖቲታ በጣም አጥንታታል። ኪኖቲታ ያሱ ነው። ኪኖቲታ ከሱ ውጭ በመሄዳቸው ነው። ከሱ ውስጥ በሌላ መንገድ ሄዱ። እዚህ ያሉትም አባት እንግዲህ አያውቁም፣ ይሄንን ጉዳይ አያውቁም። የትኛው እንደሆነ አያውቁም። አንደኛ ሰው ያሳስታቸዋልም ያጠፋል። አያውቁም። ስለዚህ አሁን ይሄ ጉዳይ የመፈታት እድል አለው። ቪዛቸው ታዲያስ። ስለዚህ አሁን ያልቃል።
ያልቃል። ስለዚህ ምዕመኑ አባ ኪሮስም ይምጡልኝ ያሉ ይመጣል። አባ ኪሮስንም ቅዱስ ሲኖዶስ መደበ፣ እርሱ ያስጨርሳል። እኔ አንድ ነገር ልጠይቆት። ብዙ ጊዜ አዲስ አበባ ላይ አሁን እኔ አዲስ አበባ ነው የምኖረው። የሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ናቸው። እኔ ከአቡነ ሕርያቆስ ጋር ቀርቶ ከክፍለ ከተማ ስራ አስኪያጅ ወይ ደግሞ የቤተ ክህነት ስራ አመራር ጋር የሚያገናኝ እንደ ምዕመን ምንም ነገር የለም። ምንም አያገናኝም። ምክንያቱም የሀገር ስብከቱ ሊቀ ጳጳስ ሀገር ስብከቱ ያለውን የአስተዳደር ስርዓት መምራት፣ ቤተክርስቲያን መባረክ ነው ድርሻቸው። ውጭ ያለው አሰራር ከዚህ ይለያያሉ። ጥያቄ ምዕመናን ከጳጳስ ጋር የሚያገናኘው ምንድን ነው? ቤተክርስቲያኒቱ ህጓ አንድ ነው። በውጭም ሆነች በውስጥም ሆነች መመሪያው አንድ ነው። ይሄ መመሪያ የኤጲስቆጶስ በውጭም ያለው መመሪያ ያው ነው፣ አንድ ነው። የቤተክርስቲያን ለዚያ ሌላ ህግ ሌላ ስለ ኤጲስቆጶስ ነው የምንነግረው። አንድ ካህንና ምዕመን የምዕመናን ግንኙነት የቄሱና የጳጳሱ ግንኙነት ስልጣን የተዋረዱ አንድ ነው። አንድ ነው። ስለዚህ ምዕመናንን ከእርሶ ጋር ቅር የሚያሰኝ አንዳችም ነገር እንደሌለ ስለማምን ነው። የማምን ምክንያት ምዕመን የምዕመንን ድርሻ መወጣት፣ የካህንን ድርሻ መወጣት እንደሱ ነው። ጵጵስናም በጵጵስና ድርሻ መወጣት ቢሆን ምዕመናንን ጳጳስን ላስወግዝ እናወግዛለን የሚል መግለጫ እስከሚያስወጣ ድረስ ምንም አይነት ግንኙነት የለውም። ምንም የለውም። እንዲያውም ይህን የሚያደርግ ክልክል ነው፣ ቀኖናም ይጣልበታል። በጣም ጥሩ። ቀረ የሚሉት ካለ ጥሪ አስተላልፋለሁ የሚሉት ካለ ሌላ መልእክት አስተላልፉ የሚሉት ካለ ለእርሶ እድል ልስጥ። ያው እኔ አሁን ስንነጋገረው እንደዋልነው ሁሉ ሰላም ለእናንተ ይሁን ያለ ክርስቶስ ከሁሉ በፊት ሰላም ለእናንተ ይሁን፣ የእኔ በጎቼ ነው መንጋዎቼ ነው ያለው። እነዚህ በበረቱ አሁን ብዙዎቹ ከበረቱ ውጭ ሆነው በበረቱ ውስጥ ያሉትም አንድ መንጋ እንዲሆኑልኝ እፈልጋለሁ። ደግሞ አንድ የመሆን አንድ ሆኖ የመስራት ደግሞ ስለ እምነት አጠባበቅም ስለ ታሪክም ስለ በዓለም ላይ ስለታየው ተለወጡ። እስቲ ባለፈው ዘመን ታይቷል፣ ያን በዓለም ላይ ታይቷል። አሁን ደግሞ ተለውጠን የነበረንን ጠባይ የነበረንን ባህሪ ጨዋነት ይዘን ተሰባስበን እምነታችንን ባህላችንን ታሪካችንን እንድንጠብቅ እንድናስከብር የእግዚአብሔር ፈቃዱ ይሆንልን ነው። እንግዲህ ሰምታችኋል ወንድሞቼ እህቶቼ። ብፁዕ አቡነ ኤልያስ ቅዳሜ ዕለት ከቀኑ በ8 ሰዓት በኢትዮጵያ አቆጣጠር እናንተ ጋር ይመጣሉ። በዚህ ስፍራ የተቃወማችሁም የደገፋችሁም በተለያየ ማህበረም ውስጥም የተገኛችሁም ራሳችሁን አግልላችሁም ቤተክርስቲያን ስትፈታ ወይ ደግሞ ችግሯ ሲፈታ እመጣለሁ ብላችሁ የምታምኑትም የእናንተ እያንዳንዳችሁ ድርሻ ኃላፊነት አለበት። ቤተክርስቲያን በእናንተ ነው የምትቆመው። ቤተክርስቲያን የምትሰራው ለምዕመናን ስጋ ወደሙ ለማቀበል ነው፣ ጸሎት ለማድረግ ነው፣ ፍትሃት ለማድረግ ነው፣ ክርስትና ለማስነሳት ነው። ይህንን ለማድረግ ደግሞ እናንተም ቤተክርስቲያንም አባትም ያስፈልጋልና አሁን ታሽጋ የነበረችው የኪዳነት ቤተክርስቲያን በሌላ ቤተክርስቲያን እንድትከፈትም አዲስ ቤተክርስቲያን እንዲሰራም የሌላ መጸለያ ቦታና የጸሎት ቦታ እንዲዘጋጅም ቦታው እንዲከፈትም የእናንተም የሊቀ ጳጳሱም የሀገረ ስብከቱም አመራር ምዕመናንም ድርሻ አላችሁና አቀባበል እንድታደርጉላቸው በቃለ ቀርንስም ጥሪያችን አስተላልፈናል። እሳቸው ጠርተዋቸዋል። እኔ ደግሞ በቃለ ቀርንስም ጥሪ አስተላልፈናል። ኑ እንዋቀስ የተባለውን ቃል ነግራችኋል። ኑ እንዋቀስ፣ በጋራ እንነጋገር። ዛሬ ለሁለተኛ ጊዜ ወቅሳችኋቸው በአካልም ጭምር እየመጡ ነው። ደግሞ ቅዱስ ሲኖዶስ የወሰነው ውሳኔ ዳግም አጽንቶት ነው የላከው። ይቅርታ ተጠያየቁ ተብሏል። እሳቸው ምዕመኑ ይቅርታ ይጠይቃቸው ተብሏል። እኔም ይቅርታ ጠይቃለሁ ብለው ነው እየመጡ ያሉትና ይሄን በፊት ለፊት በሚዲያ አቀረብንላችሁ። የዛሬ ቆይታችን ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ብፁዕ አቡነ ኤልያስ ጥሪያችንን አክብረው ምዕመናኖቻቸውን አክብረው ስለ ሀገረ ስብከታቸው ምዕመናንና ስለ ቤተ ክርስቲያን መዘጋታቸው ቆጭቷቸውና አንገብግቧቸው እዚህ ስቱዲዮ ድረስ መጥተው ይህንን ጥያቄና ምላሽ ስለሰጡን ቡራኪው ይድረሰን፣ እግዚአብሔር ያክብርልን እንላለን። እናንተንም ይጠብቃችሁ፣ እንደዚሁ ዳኛ ሆናችሁ
ዳኝነት ማስተላለፍ እግዚአብሔር እንደዚያው ቀጥሉ። አሜን። ለመልካም ነገር ያደርግልን። አሜን። እግዚአብሔር ከኛ ጋር ይሁን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ።